እንግዲህ መጽሐፍ ቅዱስ ላይ ትናንሽ መጽሐፍ ቅዱስ የሚባሉ ጥቅሶች አሉ። እኛም መሆን የፈለግነው አምላክ ነው። ሳጥናኤልም መሆን የፈለገው አምላክ ነው። እኛን እግዚአብሔር ከሰማይ ወደ ምድር ወርዶ ሰው ሆኖ ካዳነን ለምንድነው ሳጥናኤልን መልአክ ሆኖ ያላዳነው? አንዳንድ ሰው እጁን ታጥቦ የሚሰራው ኃጢአት አለ፣ እንደ ጲላጦስ ማለት ነው። እኔ ለማማት ብዬ አይደለም ብለህ ስለጀመርክ ሐሜት መሆኑ ይቀራል። ለምን ሰጠሽው አላላትም። ሔዋንን ያደረግሽው ምንድነው ነው ያለው። 10 ዓመት የፈተነኝ ማን ነው ያለው? አቆም ጀመረ። በራሱ እየተፈተነ ነው በሰይጣን። እንደዚህ ነው ብዙዎቻችን እኛ እንደው ለሰይጣን የተሻለ ሐሳብ ምንሰጥ አይነት ኃጢአተኞች ነን። ለካህን መናዘዝ ግን ለእግዚአብሔር መናዘዝ ነው። በዛው ሶስተኛው ኑዛዜ ለእግዚአብሔር ነው። የኬጢያዊው የኦርዮ ሚስት ናት አሉት። የሰው ሚስት ናት ከተባለ በኋላ ሌላ ወሬ ያስፈልጋል? ማንንም ሰው እንዳናምን ነው። ጸጋለው ብለን ሰባኪ ነው ብለን ዘማሪ ነው ብለን የፈለገ ቢዘምር ከዳዊት ይበልጣል? አይበልጥም። እሷም ተስማምታ በኋላ ዳዊትን ስላገባች ስሟ በወንጌል ሊጻፍ አይገባትም። ስለዚህ የኦርዮ ሚስት ተባለች። ቤርሳቤ አልተባለች። ወንጌል ላይ ስሟ አይገባትም። እሱን ደግሞ በአደባባይ መማሪያ ያደረገው እግዚአብሔር መማሪያ ከመሆን ይጠብቀን። ከዛ ረጠበል የለም ብሎ ሲመለስ የወረደበትን ገመድ ሰብስበውታል። አባ አንተ እዛው ነው መቆየት ያለብህ አሉት። ሊቀጡን አይደለም፣ ወደ ማን ሊያቀርቡን ነው? ወደ እግዚአብሔር። ኃጢአቱን የሚሰውር አይለማም፣ የሚናዘዝባት የሚተዋት ከእግዚአብሔር ምን ያገኛል? አሁን የተማርነው እንግዲህ ለጠቅላላ እውቀት አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምን ዋላችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። በሚኖረን አጭር የትምህርት ጊዜ በመጽሐፈ ምሳሌ ምዕራፍ 28 ከቁጥር 13 ላይ ተጽፎ በሚገኝ ኃይለ ቃል የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል በሚል ርዕስ ይሆናል። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እስቲ ከኔ ጋር በሉ። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ቃሉን የተናገረው ጠቢቡ ሰሎሞን ነው። በመጽሐፈ ምሳሌ ምዕራፍ 28 ከቁጥር 13 ላይ ስለ ኃጢአትና ኃጢአትን ተከትሎ ስለሚመጡ የህሊና መታወኮች ዘርዝሮ ከተናገረ በኋላ ወደ መፍትሄው ሲመጣ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ብሎ ስለ ንስሐ በአንድ አረፍተ ነገር እጅግ በጣም ጥልቅ ሐሳብ አስተምሯል። እንግዲህ መጽሐፍ ቅዱስ ላይ ትናንሽ መጽሐፍ ቅዱስ የሚባሉ ጥቅሶች አሉ። ትናንሽ መጽሐፍ ቅዱስ ማለት አንድ አረፍተ ነገር ናቸው። በውስጣቸው ግን ራሳቸውን ችለው ብዙ ትምህርት ያዘሉ ናቸው እና ጠቢቡ ሰሎሞን ደግሞ ባለቅኔ ስለሆነ ከ1005 በላይ ቅኔዎችን የተቀኘ ጸሐፊ ነውና በአንድ አረፍተ ነገር ውስጥ ጥልቅ ሐሳብ አስቀምጧል። በንባብ ብዛት ሳይሆን ምስጢር በማብዛት ትርጓሜ በማብዛት ማለት ነው። በዚህ ቃሉ ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ከእግዚአብሔር ምሕረትን ያገኛል ብሏል። ስለዚህ በዚህ አረፍተ ነገር ላይ የመጀመሪያው ንስሐን አስተምሯል።
ሁለተኛ ኃጢአትን መናዘዝን አስተምሯል፣ ኑዛዜን አስተምሯል። ሶስተኛ ኃጢአታችንን ከተናዘዝን በኋላ ደግሞ እንዴት መኖር እንዳለብን አስተምሯል። እነዚህን ሶስት ቁም ነገሮች እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ጉባኤ የንስሐ ጉባኤ ነው። ሁላችሁም እንደምታውቁት ዓመቱ ከመቀየሩ በፊት ንስሐ እንድንገባ፣ ዘመኑ ሳይቀየር እኛ እንድንቀየር፣ ዘመኑ ሲለወጥ አብረን እንድንለወጥ የምንችልበት መንፈሳዊ ምስጢር ቢኖር ምንድን ነው? ንስሐ ነው። እንግዲህ ምስጢረ ንስሐ ቤተክርስቲያናችን ከሚደገሙ ምስጢራተ ቤተክርስቲያን ውስጥ ነው የምትደምረው። ለዚህም ምክንያቱ እኛ ኃጢአት ሁል ጊዜ ደግመን ስለምንሰራ፣ ሁሌ ስለምንወድቅ፣ ሁል ጊዜ ስለምንቆሽሽ፣ ሁል ጊዜ የምንነሳበትን መንገድ ደግሞ እግዚአብሔር አበጅቶልናል። ጌታችን መድኃኒታችን ኢየሱስ ክርስቶስም በዚች ምድር ላይ በተመላለሰበት ዘመን ካስተማረው ነገር መካከል አንዱ ምስጢረ ንስሐ ነው። እንደምታውቁት ክርስቶስ ጥምቀትን ተጠምቆ መስርቶልናል። ቁርባንን እንካችሁ ብሉ ጠጡ ብሎ ጢሞ አጣሞሙ እንደሚል፣ ቀምሶ አቀመሳቸው እንደሚል ሥጋውን ደሙን እንካችሁ ብሎ ሰጥቶናል። ንስሐን ደግሞ እሱ እንዳይፈጽመው ኃጢአት የለበትም አይደለ? ንጹሕ ባህሪ ነው ክርስቶስ። ኃጢአት ስለሌለበት ንስሐ ሊቀበል አይችልም። ግን በሁለት መልኩ የንስሐን ምስጢር አስተምሮናል። አንደኛ ተነሳያን ኃጢአታቸውን በሚናዘዙበት በዮርዳኖስ ወንዝ በትሕትና ወርዶ ኃጢአተኞች በሚጠመቁበት በዮርዳኖስ ወንዝ ወርዶ የመጀመሪያዊቱን ጥምቀት መስርቷል። በሌሎች ሰዎች ዓይን ኃጢአት የሠራ እንደነሱ በደለኛ መስሎ ይታያቸው እንደሚችል እያወቀ ማለት ወደ ዮርዳኖስ ወንዝ ወረደ። መጥምቀ መለኮት ቅዱስ ዮሐንስ ግን ወደዚህ ወደ ዮርዳኖስ ወንዝ ስለመጣ እንደናንተ ኃጢአተኛ እንዳይመስላችሁ ሲል የዓለምን ኃጢአት የሚያስወግድ የማን በግ አለ? የዓለምን ኃጢአት ምን የሚል የሚያስወግድ ዘያትት ኃጢአት ዓለም የሚያረቅ ብሎ ተናግሮለታል። ሁለተኛው ክርስቶስ ንስሐን የመሰረተው ኃጢአት ሳይኖርበት ማለት ነው። ከኃጢአተኞች ጋር ደግሞ ታይቷል። የኃጢአተኞች ወዳጅ ተብሏል። ከኃጢአተኞች ጋር በልቷል፣ ጠጥቷል። በኃጢአታቸው ሰው የሚጸየፋቸውን ሰዎች በፍቅር አቅርቧቸዋል። ሶስተኛ ደግሞ ንስሐን ሰብኳል፣ አስተምሯል። መንግሥተ ሰማያት ቀርባለችና ምን አድርጉ? ንስሐ ግቡ ብሎ የስብከቱ መጀመሪያ ያደረገው ምስጢረ ንስሐ ነው። በመጨረሻም ደግሞ በሰበከው ስብከት ላይ ንስሐ ባትገቡ እናንተም እንዲሁ ትጠፋላችሁ ብሎ ምስጢረ ንስሐን ክርስቶስ አስተምሯል ማለት ነው። ንስሐ በጣም ጥልቅ ትምህርት ነች፣ ጥልቅ ምስጢር ነች። ንስሐ ያልቀየረችው ያለወጠችው ሰው የለም። የተዋረደውን ከፍ የምታደርግ ወደ እግዚአብሔር መንግሥት የምታስገባ ወደ መንግሥተ ሰማያት መሰላል ሆና የምታሻግር ንስሐ ነች። የንስሐን ኃይል የምትረዱት እግዚአብሔር እንኳን ሰው የሆነው በንስሐ ምክንያት። እግዚአብሔር ሰው የሆነው በምን ምክንያት ነው? በንስሐ ነው። እንዴት ካላችሁ እንደምታውቁት የሰው ልጅ ገነት ውስጥ ይኖር በነበረ ጊዜ ያልተሰጠውን ሽቶ አምላክ ለመሆን ፈልጎ አትብላ የተባለውን በልቶ ጸጋ እግዚአብሔርን አጣ፣ ልጅነቱን አጣ። ስለዚህ ከገነት ተባረረ፣ እርቃኑን ሆነ። የሰው ልጅ ከመበደሉ በፊት ግን ከኛ ቀድሞ ከእግዚአብሔር የተጣላ ሌላ ፍጥረት አለ የለም? አለ። እሱም ማን ነው? ሳጥናኤል ነው። ሰይጣን ምን መሆን ፈልጎ ነው ከእግዚአብሔር ጋር የተጣላ? አምላክ መሆን ፈልጎ። እኛስ ከእግዚአብሔር የተጣላ ነው ምን መሆን ፈልገን? ብዙም አይለያይም እኮ አንድ ነው። እኛም መሆን የፈለግነው አምላክ ነው። ሳጥናኤልም መሆን የፈለገው አምላክ ነው። እኛን እግዚአብሔር ከሰማይ ወደ ምድር ወርዶ ሰው ሆኖ ካዳነን ለምንድን ነው ሳጥናኤልን መልአክ ሆኖ ያላዳነው? ለእኛ ያሳየውን ፍቅር ለምን ለሱ አላሳየው? እግዚአብሔር ያዳላል እንዳንል እግዚአብሔር ፊትን አይቶ የሚያደላ አምላክ አይደለም ተብሎ ተጽፎ፣ ለሳጥናኤል የተደረገ ነገር ያልተደረገ ነገር ለምን ለኛ ተደረገ ካላችሁ ሳጥናኤል ንስሐ አልገባም፣ አዳም ግን ንስሐ ገባ። አምላክ ሰው የሆነበት ምክንያት ለአዳም ወርዶ ተወልዶ ተሰቅሎ ሞቶ እንዲያድነው ምክንያት የሆነችው ምንድነች? ንስሐ ነች። አዳም ከገነት ከወጣ በኋላ ገነትን ያህል ቦታ አጣሁኝ፣ በገነት ሳለው እኮ ይሄ ነበር ምቾት ነበረኝ፣ አሁን ግን እንዲሆንኩ ብሎ አይደለም ያለቀሰው ያዘነው። መቅድመ ወንጌል እንደሚነግረን
አዳም ብቸኛ ሐሳቡ አምላኬን አሳዘንኩት እያለ ያለቅስ ነበር። የአዳም ለቅሶ የአዳም እንባ እግዚአብሔርን በ5 ቀን ተኩል ከልጅ ልጅ ተወልጄ ምን እልሃለሁ ብሎ ወርዶ ተወልዶ እንዲያድነው አደረገ። ስለዚህ ንስሐ ማለት አምላክን ሰው ያደረገች ምስጢር ነው። ንስሐ በግዕዝ ነው፣ በአማርኛ ጸጸት ማለት ነው። ለምሳሌ በግዕዝ መጽሐፍ ቅዱስ ስታነቡ እገሌ ተጸጸተ እገሊት ተጸጸተች የሚል ካገኛችሁ በግዕዙ ነስሐ ነስሐት ነው የሚለው። ወእግዚአብሔር እኔ ነስሐ እምዘነበበ እግዚአብሔርም ከተናገረው የተነሳ ተጸጸተ የሚለው ነስሐ ይላል። ስለዚህ ንስሐ ማለት ጸጸት ነው። ከምንድን ነው የምንጸጸተው? ምን አደረግን ብለን ነው የምንጸጸተው? ኃጢአት ሰርተናል ብለን ስናስብ ነው የምንጸጸተው። ኃጢአት ሰርቻለሁ ብሎ ሰው አስቦ አምላኬን በድያለሁ ብሎ የሚጸጸተው ጸጸት ሰውን ወደ መዳን የሚያደርሰው ንስሐ ተብሎ ይጠራል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ንስሐ ኃጢአት ሰርቻለሁ ማለት እኛ በቀን ውስጥ ኃጢአት ሳንሰራ አንውልም። በቀን ውስጥ ብዙ አይነት ኃጢአት እንሰራለን። በቀን ውስጥ ልንገድል እንችላለን፣ ልንሰርቅ እንችላለን፣ ልናመነዝር እንችላለን። በግብር የሚሰሩ ብዙ ኃጢአቶችን ልንሰራ እንችላለን። ይሄ የመጀመሪያው ኃጢአት። እኔ ከነዚህ የጸዳው ነኝ የሚል ሰው ደግሞ ካለ ምናልባት ባንሰርቅ፣ ባንገድል፣ ባናመነዝር፣ የሰው ንብረት ባንቀማ በቀን ውስጥ በአንደበታችን ደግሞ ብዙ ነገር እንናገራለን። በአፋችን እንዋሻለን፣ እንሳደባለን፣ እናማለን። ሐሜት አያድርግብኝ እንጂ ብለን እናማለን። አናማ አንዳንድ ሰው አሁን እጁን ታጥቦ የሚሰራው ኃጢአት አለ፣ እንደ ጲላጦስ ማለት ነው። እኔ ለማማት ብዬ አይደለም ብለህ ስለጀመርክ ሐሜት መሆኑ ይቀራል? አይቀርም። በቀን ውስጥ በአንደበታችን ብዙ ኃጢአት እንዋሻለን፣ እንሳደባለን። ማንናገረው ነገር የለም። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም ይላል መጽሐፍ ቅዱስ። ለዚህ ነው አባቶቻችን ዝምታ የሚመርጡት። ብዙ በተናገርኩኝ ቁጥር እጸጸታለሁ፣ ዝም በማለቴ ግን ቆጭቶኝ አያውቅም ይላል ቅዱስ አርሳኒዮስ። በጨዋታ መሃል ኃጢአት አለ። ለቀልድ ለጨዋታ ብለን የምንናገረው እግዚአብሔር ቀልድ ነው ብሎ የሚተውል መሰል አይተው። እንደ ዋዛ በተናገራችሁት ቃል በፍርድ ቀን መልስ ትሰጡበታላችሁ። ጨዋታ ለማሳመር ብለን የማይሆን የምንናገራቸው ቃላት ይሰማሉ። ሰው አይሰማም ብለን የምናወራው ተንሾካሽኮን የምናወራውን ሁሉ ማን ይሰማል? ይቆጥራል እያንዳንዱን ቃል። በዚህ ቀን እኮ እንዲህ ብለህ ነበር ይላል። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም የተባለ። ስለዚህ በቀን ውስጥ በግብር ባንፈጽመው በነቢብ ወይ በመናገር በጣም ብዙ ኃጢአት እንሰራለን። ለዚህ ነው ነቢይ እግዚአብሔር ዳዊት አቤቱ ለአፌ ጠባቂ አኑር አለ። ለአፌ ምን አኑር? እንደው አፋችንን መዝጊያ ማለት ብዙ መናገር ብዙ ኃጢአት አለ። እንደው ይህንንም አልሰራም ካለን ደግሞ በሐሳባችን የማንሰራው ኃጢአት የለም። እንደውም ሰው ለመፈጸም የሚፈራው ለመናገር የሚያፍርበትን በሐሳቡ ግን የማያደርገው አይነት ኃጢአት የለም። በሐሳቡ ያልሰረቀ፣ ያልገደለ፣ ያልቀማ ሁሉንም ኃጢአት ያልሰራ ሰው የለም። በሐሳባችን በሐሳብ ንጽሕት ሆና የተገኘች ማን ብቻ ነች? ሌላ ማንም ፍጡር አልተቻለውም። ለመላእክት እንኳን አልተቻላቸውም። ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና ይላል። የሐሳብ ኃጢአት በጣም ከባድ ነው። በቀን ውስጥ ብዙ አይነት ሐሳብ እናስባለን። ምን እናድርግ? አሁን የሐሳብ ኃጢአት መቼስ ሰው አለማሰብ አይችልም። ከኔ ጋር ናችሁ? እስቲ አንዴ ማሰብ አቁሙ። አንዴ ይቻላል? አሁን ማሰብ ላቆም ነው ብላችሁ ታስባላችሁ። እሱ ራሱ ምንድን ነው? አይቻልም። ሰው ያለ አርምሞ ያለ ጽራት ያስባል። ሐሳባችንን እንዴት አድርገን ነው ማስቆም የምንችለው? ቅዱስ እንጦንስ ምን አለ መሰላችሁ? ወፎች በላይ ላይ እንዳይበሩ ማድረግ ይቻላል? ትችላላችሁ? እላያችሁ ላይ ጎጆ እንዳይሰሩ ማድረግስ ሞታችኋል ማለት ነው። ጎጆ ከሰሩ ሞታችኋል። ስለዚህ ጎጆ እንዳይሰራ ማድረግ ትችላለህ፣ እንዳይበር ማድረግ አትችልም። የሐሳብ ኃጢአት በአይምሮ እንዳይመጣ ማድረግ አትችልም። እላይ ላይ ግን ጎጆ እንዳይሰራ ማድረግ ትችላለህ። የሐሳብ ኃጢአት ማለት የተጸነሰ ኃጢአት ነው። እንዳይወለድ ማድረግ ግን ትችላለህ። በአንተ ላይ ስልጣን እንዳይኖረው እንደዚህ ያድርግልን አምላካችን። ጥቃቅኑን ቀበሮች አጥምዳችሁ ያዙ የተባለው የሐሳብ ኃጢአት ነው። ብቅ ሲጠብቀ ግደለው። አማትበህም ቢሆን ሰግደህም ቢሆን ጸልየህም ቢሆን ስዕሉ ፊት ሄደህም ቢሆን ወድቀህም ቢሆን የሐሳብ ኃጢአትን መቅጨት ይቻላል። ስለዚህ በቀን ውስጥ ብዙ ኃጢአት እንሰራለን። በሐልዮ በነቢብ በገቢር ማለት ነው። ይህንን ኃጢአት በድያለሁ ብለን ስናስብ ንስሐ ወይም ጸጸት ይባላል። ይህን ጸጸት ለሁላችን ያድልን። ሰው በነገራችን ላይ በኃጢአቱ ካልተቆጨ
ካልተጸጸተ ኃጢአቱን ለካህን ቢናገር ራሱ ንስሐ ገባ ይባላል። መጀመሪያ መቆጨት አለ። አለዚያ ዝም ብለህ የሰራውን ኃጢአት ብትናገር ሪፖርት እንደማቅረብ ነው። ልክ ሰራተኛ ዛሬ እኔን ሰርቻለሁ እንደሚለው ይሆናል። መጀመሪያ ኃጢአቱን መጥላት አለበት። አንዳንድ ሰው ኃጢአቱን ሳይጠላ ኃጢአቱን የሚያወራ ሰው አለ። ልብ ብላችኋል? አንዳንድ ሰዎች እኔ እኮ አሁን ዛሬ እድሜ ይዞኝ ነው እንጂ ያላሳለፍኩት ነገር የለም፣ ሰፈሩ ራሱ በጥብጠ ነው ሰክረን ጠጥተን አቤት ያ ጊዜ ብለው ትዝታ የሚያወሩ ሰዎች ያሁን ይሄ ንስሐ ነው አይደል? እነዚህ ሰዎች ይቆጫቸዋል ሁሉ ድጋሚ ቢሰሩ ደስ ይላቸው። አይቆጨኝም እኔ በጊዜ ስንት ነገር አድርጋለሁ። ይሄ ንስሐ አይደል። መጀመሪያ መጥላት አለብን። ከዛ በኋላ ነው ወደ ኑዛዜ የምንመጣው። ኃጢአታችንን እንድንናዘዝ እግዚአብሔር ይፈልጋል። ማን ይፈልጋል? እግዚአብሔር እንደሚፈልግ የምታውቁት የመጀመሪያዎቹን ኃጢአተኞች እንዴት እንዳናገረ እስቲ አስታውሱ። የመጀመሪያዎቹ ኃጢአተኞች ወላጆቻችን እነማን ነበሩ አላችሁ? ማናማ ምንድነው የሰሩት? የአዳምና የሔዋን ኃጢአት ምንድነው? ምን ማድረግ ነው? ዕፀ በለስን መብላት። መቼስ አሁን ስለተጻፈ ነው እንጂ እንደው ዕፀ በለስ በሉ ተብሎ ሁሌ እነሱን ተርካለን እንጂ አሁን እኛ ከነሱ የተሻለ ብዙ ነገር አልበላንም። ዕፀ በለሱን ራሱ እኛ ብናገኘው ከነ ግንዱ አይደል የምንበላው? ፍሬውን ብቻ ቀቅለን ነው የምንበላው ከነሱ ራሱ ብቻ ነው። ግን መቼስ የተጻፈው እነሱ ስለሆነ እስቲ እነሱ ላይ እናውራ። ምን ይላል ቅዳሴያችን? አባ ጊዮርጊስ ዘጋስጫ አዳምና ሔዋን አምላክ መሆን ፈለጉ ብለህ ታወራለህ። አንተስ ብትሆን እነሱ ላይ ስትፈርድ አምላክ ለመሆን እየሞከርክ አይደለም ይላል። ፈራጅ ማን ነው? ስለዚህ እኛ ራሱ ከነሱም ብሳል። በዛ ላይ በእነሱ ንስሐ ነው ተመልሰን ወደ ገነት የገባ ነው አይደለም? ቢያንስ እነሱ እኛን ወደ ገነት የመለሰ ንስሐ ገብተዋል። አንተ መቼ ገባህ? ግን መቼ ስለተጻፈ ልንገራቸው። አዳምና ሔዋን ዕፀ በለስ በሉ፣ ጸጋ ክብራቸው ተገፈፈ። እግዚአብሔር እስከ ማታ ጠበቃቸው ይመለሳሉ ብሎ አያየ። ከዛ ማታ እስኪሆን ጠብቆ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ የሌለ እግዚአብሔር ልክ ሲመሽ ሌላ ቀን ሳይነጋ በፊት አዳምን ፍለጋ በገነት መካከል ተመላለሰ። አዳም አዳም ሆይ ወዴት ነህ ብሎ በሰው የእግር ኮቴ ድምፅ፣ በሰው ዳና ድምፅ አሰማው ይላል። የእግዚአብሔርን ቸርነቱን ተመልከቱ። አዳም አዳም ሆይ ወዴት ነህ ብሎ ያሰማው የእግር ኮቴ የማን የእግር ኮቴ? የሰው። አሁን እግዚአብሔር መብረቅ እያወረደ ነጎድጓድ እያሰማ መምጣት ይችላለች? ግን አላደረገም። የት ነህ ናውጣ። አሁን ወላጆች እንዴት ነው ልጅ ጥፋት ሲያጠፋ እንዴት ነው የሚያደርጉት? ውጣ ብያለሁ አይደለ? ዱላ ይዘው እያውለበለቡ ትወጣለህ አትወጣም እያሉ ወላጆች እንደዚህ ናቸው። እንደው ነጎድጓድ ማውረድ ቢችሉ ያወርዳል። እግዚአብሔር ግን ፈጣሪ ሆኖ እንደ ሰው ቀስ ብሎ ማለት ነው። አባት ልጁ እንዴት መቆጣት እንዳለበት አያችሁ? አዳም አዳም ሆይ ወዴት ነህ? አሁን የቱ ጋር እንዳለ አዳም ያውቃል አያውቅም? አዳም ምን አለ? ጌታ ሆይ ራቁቴን ስለሆንኩኝ ፈራው ተሸሸኩ ማለት። እስኪ በሉ ራቁቴን ስለሆን ምን አልኩኝ? አሁን አዳም ኃጢአቱን ተናገረ አልተናገረም? አልተናገረም። ኃጢአቱ ራቁቱን መሆን ነው እንዴ? ምንድነው ኃጢአቱ? ዕፀ በለስም በላው አላለም። ምን ሆንኩ ነው ያለው? ራቁት። ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው ያለው። አንዳንድ ሰው ካህን ፊት ቀርቦ አባቴ ይሄ መጠጥ ጤና አሳጣኝ ይላል። ይሄ ንስሐ ነው? ሰካራም ነኝ የሚባለው መጀመሪያ ሰካራም ነኝ ብለህ ነው። ከዛ ውጤቱን በኋላ እናወራለን። አዳም ግን ኃጢአቱን ዘሎ ኃጢአቱ ያመጣበትን ችግር አወራ። ራቁቴን ስለሆንኩኝ ፈራው አለ። ደገመና ጠየቀው እግዚአብሔር ራቁትህን መሆንህን ማን ነገረ? አትብላ ካልኩ ዛፍ በላህን አለ። ተመልከቱ። አሁን እግዚአብሔር መረጃ ፈልጎ አይደለም። እምቅድመ ይፍጥሮ ለአዳም ያምር ግብሮ ይላል። ገና ሳይፈጥረው ያውቃል አዳም እንደሚሰራ። ግን አዳም በአፉ ኃጢአቱን እንዲናዘዝ ይፈልጋል። አትብላ ካልኩ ዛፍ በላህን አለው። ይህን ጊዜ ምን አለ? ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና ምን አልኩ? አይሰማም። የመጨረሻው ነች ኃጢአቱ። ምን የምትለው? በላው። ግን በላው ከማለቱ በፊት ስንት ክስ ጨምርበት አይደል? ምን ብሎ ከሰሰ? ረዳት ትሁንህ ብለህ የሰጠኸኝ ምን ሴት። ለኃጢአቱ ማንን ከሰሰ ማለት? አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ እግዚአብሔር ነው። እንደውም አንደኛ ተከሳሽ እግዚአብሔር። ረዳት ትሁንህ ብለህ ምን ያልከኝ አንተ? እሷን ባሰጠኝ ኖሮ እሷን ማሰጠኝ ምንም አልበላም። ስለዚህ ተጠያቂው ማን ነው ማለት?
አይገርም? ሰው ራሱ ለሰራው ኃጢአት እኮ ፈጣሪ ምን ነው ዝም አልከኝ እንደዚህ ሲሆን ይላል። ወደ ለሰራው በደል ማለት ለኃጢአታችን አንደኛ እግዚአብሔርን እንከሳለን፣ ሁለተኛ ሰዎችን እንከሳለን። እገሌ አሳስቶኝ፣ እገሌ ገፋፍታኝ በሰው እናሳብባለን። ከኔ ጋር ናችሁ? አዎ ረዳቱን ብለ የሰጠኝ ሴት ከዛፉ ሰጠችኝና በላው አለ። እግዚአብሔር ወደ ሔዋን ዞረና ምን አላት? ተመልከቱ በደንብ አስተው። አሁን እኛ ብንሆን እንዴት እንደምንልና እግዚአብሔር እንዴት እንደሚል ለምሳሌ እዚህ መሃል ልጆች ህፃናት ልጆች የምታሳድጉ ሰዎች ለምንድን ነው ይሄንን ያደረከው ብላችሁ አንድ ህፃን ብትጠይቁት እህቴ ሰጠችኝና በላሁ ቢላችሁ፣ እህቴ ሰጠችኝና በላሁ ቢል እህትየውን ጠርታችሁ ምንድነው የምትሏት? ለምን? አቤት ለምን? እግዚአብሔር አላለ። ለምን ሰጠሽው አላላትም። ሔዋንን ያደረግሽው ምንድነው ነው ያለው። የአዳምን ወሬ ሰምቶ ሔዋን ላይ የሚጮህ አምላክ አይደለም። እግዚአብሔር ለእያንዳንዳችን ለየብቻ ነው የሚጠይቀበት ነገር። የሰው ወሬ ሰምቶ አይጮህብህ። ጠየቃት ሔዋንን ያደረግሽው ምንድነው? አንቺ ደግሞ እስቲ ተናገሪ። እሷ ደግሞ ምን አለች? እባብ አሳተኝና በላው አለች። ለኃጢአታችን አንደኛ እግዚአብሔር እንከሳለን፣ ሁለተኛ ሰው እንከሳለን፣ እገሌ ገፋፍቶ እንላለን፣ ሶስተኛ እባብ አሳተኝና በላው ደግሞ እንላለን። ማን ነው እባብ? ሰይጣን አሳሳተ። አቤት ሰይጣን አሳሳተኝ የምንለው ነገር ብዛቱ። አሁን እውነተኛ ሰይጣን እያሳሳተን ነው በዚህ ዘመን ኃጢአት የምንሰራው። አንድ አባት ይገርማቸዋል፣ ገዳም ውስጥ መንኩሶ 10 ዓመቱ ነውና አባ እንጦንስ ጋር ቀርቦ አባቴ እኔ ከመነኮስኩ 10 ዓመቴ ነውና የሰይጣንን ፈተና አልቻልኩትም አለ። አይዞ እግዚአብሔር ይርዳህ ብለው ጸሎት ሰጥተውት ሸኙት። እሱ ሲወጣ ሰይጣን ገባና በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላውቅም አለ። 10 ዓመቴ ፈተነኝ ማን ነው ያለው? አቆም ጭራሽ በራሱ እየተፈተነ ነው በሰይጣን። እንደዚህ ነው ብዙዎቻችን እኛ እንደው ለሰይጣን የተሻለ ሐሳብ ምንሰጥ አይነት ኃጢአተኞች ነን። ያም ሆነ ግን እግዚአብሔር አዳም ምንም ሔዋንንም እየጠየቀ ያለው ኃጢአታቸውን ምን እንዲሉ ነው? እንዲናዘዙ ነው። ኃጢአታችንን ለመናዘዝ ያብቃን እግዚአብሔር።